የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ በስኪዝም ምክንያት ስልጣነ ክህነቱ የተቋረጠበት መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም፣ ሊያስመካ አይደለም፣ ደረት ሊያስነፋ ሊያስደፋ አንገት ለሚያስደፋ መንበር ማለት ነው። እኔ በጣም ብዙ የሚጮህ በጣም ችግር ያለበት ነው። አረንጓዴው መንበር ሲጮህ አሰሙትም፣ ቀዩ መንበር ሲጮህ አሰሙትም፣ ሰማያዊው መንበር ሲጮህ አሰሙትም፣ ሐምራዊው መንበር እንደዚህ ሲያስጮህ አሰሙትም። እዚህ ጋር ግን ብዙ ጩኸት አለ፣ ምክንያቱም ችግር ያለበት መንበር ነው። ሲንስ ፍሮም ደ ቢጊኒንግ በ300 ዓመታት ከኒቅያ ጉባኤ በፊት ጀምሮ ችግር የነበረበት መንበር ነው። ስለዚህ የማን መንበር እንበልላችሁ? ከዚህ በኋላ እዚህ ቲክቶክ ላይ አፖስቶሊክ ሰሴሽን ትክክለኛ ሐዋርያዊ ቅብብሎች እኛንን ከኛ ወዲህ ላሳር አይሰራም። ምክንያቱም እናነሳለን እነዚህን ማለት ነው። እነዚህን የተሰበረውን ነገር በሙሉ የከሸፈውን ነገር በሙሉ እናነሳለን ማለት ነው። የማያኮራ የማያስመካ ሐዋርያዊ ሰንሰለት ነው ያላችሁ። በዚህ ምክንያት እኔ አሁን ለኦርቶዶክስ ምዕመን ነው ጥሪ ማቀርበው። በዚህ ምክንያት ማለት ብዙ ገድሎች በዚህ ቲክቶክ ላይ ተገልጠዋል። እነ ኤርሚያስ ከሱ ጋር አብረው የሚሰሩት በጣም የገድሎችን ጉድ ገልጠዋል በዚህ ቲክቶክ ላይ። መቼም ኤርሚያስ የገድል ኤክስፐርት ነው አይደለም። ከፕሮቴስታንቱ እዚህ ቲክቶክ ላይ ከማያቸው ኦርቶዶክሳውያን የሱን ያህል የገድል ኤክስፐርት የሆነ ሰው አላየሁም። ብዙ ገድሎችን ጉዶችን ገልጧል። ይሄ ሁሉ ጉድን ተገልጦ ለምንድን ነው ምዕመኑ በፍልሰት መልክ ከቤተ ክርስቲያኑ ያልወጣው? ከነገረ ድነት ጋር የሚገናኝ ገድል እያለ የሚያሳፍር ገድሎች እያሉ ለምንድን ነው ያልወጣው ሲባል በአንድ ገመድ አስረዋቸዋል። መዳን ከዚች ቤተክርስቲያን ውጭ የለም። ትክክለኛ ሐዋርያዊ ቅብብሎች ያላት የኛ ብቻ ናት፣ ሌላው የለውም። በዚህ ገመድ ውሸት። የተሰበረ መንበር፣ የከሸፈ መንበር፣ የተምታታ መንበር፣ በሙስና በገንዘብ የተሸጠ መንበር፣ በስኪዝም ምክንያት ክህነቱ የተቋረጠ ምኑም ያለየ መንበር፣ የሚያሳፍር መንበር። ቀጥሉ ሌሎቻችሁ። ጤነኛ የሆኑ ፕሮቴስታንቶች ራሱ ይህንን መቃወም አለባቸው ብያለሁ። ምክንያቱም የኒቅያን ጉባኤ ነው ኢንዳይሬክትሊ አታክ የሚያደርገው። አሌክሳንድሪያን ቸርች መንበሩን ጥያቄ ምልክት ውስጥ መክተት፣ የአሌክሳንድሪያን ቸርች እነ ቅዱስ አትናቴዎስን በኒቅያ ጉባኤ ላይ የነበረውን ሁኔታ ጥያቄ ምልክት ውስጥ አልከተትንም ማለት አይችሉም። ምክንያቱም በዚያ በፊት ያለ ታሪክ አንስተው ለመንበሩ ችግር ስብራት ማሳያ አድርገው አቅርበዋል። ለመንበሩ መክሸፍ ምክንያት ያቀረቡት ከአትናቴዎስ በፊት ያለ ታሪክ ነው። ስለዚህ አፖስቶሊክ ሰክሴሽን ደግሞ ጤነኛ የሆነ ሽግግርን ይጠይቃል። ስለዚህ አትናቴዎስ ላይ አልደረስንም፣ ኒቅያ ላይ አልደረስንም ማለት አይችሉም። ኦልሬዲ ከዚያ በፊት የነበረ ታሪክ አንስተው የአሿሿም ሂደት አንስተው ስብራት ነው፣ አንገት የሚያስደፋ ነው፣ መክሸፍ ነው፣ ነጭ አይደለም፣ ችግር ያለበት ነው ብለዋል። የት ላይ እንደሆነ ለዩ ብለውናል። እሺ ለምሳሌ አንድ ሰው ተነስቶ በቃ ስብራቱ እዚህ ላይ ነው፣ ስብራቱ ከአትናቴዎስ በፊት ያለው ሰክሴሽን ላይ ነው ቢል በቃ አትናቴዎስን በቃ ጥያቄ ምልክት ውስጥ አስገቡት፣ ኒቅያንም ጥያቄ ምልክት ውስጥ አስገቡት። ምክንያቱም የኒቅያ ጉባኤ ኦልሬዲ የአሌክሳንድሪያን ቸርች አክሴፕት የሚያደርግ የሚያከብር ጉባኤ ነው። ሁሉም መናብርት በዛ ዘመን ይቀበሏት ነበረ። ስለዚህ አሁን በሱ ቴሲስ መሰረት ካቀረባቸው ምክንያቶች አንዱ ከኒቅያ በፊት የነበረው የአሿሿም ሂደት ችግር ነው ብሎ ቢያምን አንድ ሰው እሱም እንደዛ እንደሚያምን ነው። ምክንያቱም ከስብራቶቹ አንዱ አድርጎ ስላቀረበው ማለት ነው። ስለዚህ አትናቴዎስ በምን ሂሳብ ነው ከዚያ በኋላ ጤነኛ ጳጳስ የሚሆነው? የኒቅያ ጉባኤ እስከ ወቀሳ ከትችት የሚጸደው እንዴት ነው? ጤነኛ ላልሆነ መንበር ሀገረ ስብከቶችን ሰጡ፣ ጉባኤያትን እንዲመሩ አድርጎ በዛ ደረጃ የዓለም አቀፋዊቷ ቤተክርስቲያን ጉዳይ በእነሱ እንዲመራ መፍቀዱ ጉባኤው ራሱ ከትችት አይወጣም ማለት ነው። እና ምንድን ነው አሁን
ያው እንደዚህ ፖለቲካል ኮሬክትነስ ምናምን የሚመስሉ ነገሮች ምናምን ሊነገሩ ይችላሉ። ግን እንደዛ አለ። መጀመሪያ የተፈጠረው ኢምፕሬሽን እንደዛ አይደለም። አሁን አስተካክለናል፣ እንደዛ ማለት አይደለም። ለምሳሌ ከአትናቴዎስ በፊት በነበረው ሁኔታ ከሌሎቹ አብያተ ክርስቲያናት ለየት የሚል አሿሿም ነበረ እንጂ አፖስቶሊክ ሰክሴሽንን የሚያቋርጥ ነበረ፣ የሚጎዳ ነበረ ብለን አናምንም ካሉ በቃ ይህን ጉዳይ ታዲያ ለምንድን ነው ያነሱት? ጉዳያቸው የአፖስቶሊክ ሰክሴሽኑ ነው ሳለ ለምንድን ነው ያነሱት? የቤተ ክርስቲያኗ ያለፈችበትን ነገር ታሪክ ለማስተማር ነው? የሆነ እውቀት ሊያስጨብጡን ፈልገው ነው? ስለ አሌክሳንድሪያ ቤተ ክርስቲያን፣ ስለ መንበረ ማርቆስ የሆነ ኔጌቲቭ የሆነ ነገር እንዲፈጠርብን አስበው አይደል የነገሩን አይደል? እንደዛ እኮ ነው አይደል? በመንበራችሁ አትመኩ፣ በአሌክሳንድሪያ መንበር ብዙ እንትን አታድርጉ፣ አንገታችሁን ነው የሚያስደፋችሁ፣ እንዲህ አይነት ነው ብለው ሲናገሩ ቅዱስ አትናቴዎስ የነበረባት ቤተክርስቲያን ራሱ አንገቷን መድፋት ያለባት ነች። የአትናቴዎስ መንበር አትናቴዎስ ሲመራት የነበረችው ቤተክርስቲያን ወደኋላ የሚያሳፍር ታሪክ ያላት ነች፣ አንገት የሚያስደፋ ታሪክ ያላት ነች እያለ እኮ ነው። አትናቴዎስም የዚያ ውጤት ነው፣ የዚያች ቤተክርስቲያን ውጤት ነው። እና ይሄ እንደዛ ነው። ኤንዌይስ አሁን እስከ አትናቴዎስ ድረስ ተቋርጧል ብለን አናምንም ካሉ ከአትናቴዎስ በኋላ እንግዲህ የትምህርት ልዩነቶች ምናምን በፈጠሩባቸው ጉዳዮች ከሆነ እሱ የአፖስቶሊክ ሰክሴሽን ሳይሆን የትምህርት ጉዳይ ነው። እሱ ሌላ ጉዳይ ነው። ማለት ሁሉም በትምህርቱ የኔ ነው ትክክል፣ የኔ ነው ትክክል ብሎ ነው የወጣው እና እሱ አዲስ ነገር አይደለም። በታሪክ ለሺህ ዓመታት የነበረ ጉዳይ ነው። እስከ አትናቴዎስ ያለውን ነገር ዘመን ግን ለምን አነሱት ታዲያ? አፖስቶሊክ ሰክሴሽንን የማይጎዳ ከሆነ በምን ምክንያት ነው ያነሱት? አፖስቶሊክ ሰክሴሽኑ ተጎድቷል፣ ችግር አለበት፣ የተሰበረ ነው ለማለት እንደ ምክንያት እንደ ማስረጃ አርጊመንት ቢውልድ ለማድረግ አይደል እንደ ያቀረቡት። እና እሱን እንትን አድርገናል። እስከ አትናቴዎስ ባለው ዘመን ላይ አፈግፍገናል፣ እሱን ትተናል። እሱ ሌላ ችግር የሚፈጥር ነው ትተናል ካሉ ያው እንግዲህ እንደ ማስተካከያ አድርገን እንወስደዋለን ማለት ነው። ቴንኪው። እሺ ሌላ ነገር ደግሞ እኔ የገረመኝ አትናቴዎስ የፕሮቴስታንቶች ፕራይድ ነው። ፕሮቴስታንቶች በሙሉ ማለት ነው እንደው በጣም የሚወዱት ወይም የሚኮሩበት አባት አትናቴዎስ ነው በፕሮቴስታንት ወርልድ ማለት ነው። እና ከእሱ ጋር የሚስማሙም አይመስለኝም። ሌላ ነገር ደግሞ የቅዱስ አትናቴዎስ ውድቅ ለማድረግ ደግሞ ሐዋርያው ማርቆስን ክሪቲሳይዝ አድርገዋል። እና ከመጀመሪያው ነው የፈረሰበት። ዴቭ እንደው በዚህ ቅርታ ካልጠየቀ ላይክ በጣም ምንም አይነት በእውቀት ሳይሆን በኢሞሽን የሚመራ ሰው መሆኑ ነው እኛ ያየነው። እና በጣም ያሳዝናል። ደግሞ ሉተራን ማታምነው አቋም ይዞ ነው የመጣው። ሉተራኖች እንዲህ አይነት አቲቲዩድ የላቸውም በአፖስቶሊክ ሰክሴሽን። እንደው ለመጠጋጋት እነሱም አፖስቶሊክ ሰክሴሽን እንዳላቸው ለማሳያት የሚጥሩ ቤት እምነት ናቸው ሉተራኖች። ደግሞ ሉተራኖች ያላቸው በተለይ በኦሪየንታል ኦርቶዶክስ ትልቅ ክብር ነው ያላቸው። ሉተር ራሱ እውነተኛዋ የጌታ ቤተክርስቲያን የኢትዮጵያ ቤተክርስቲያን ነች ብሎ የመሰከረ ሪፎርመር ነው። እና አባቱን የማይለው ሉተር ራሱ ይወግዘው ነበር። አሁን የዴቭ ንግግር ቢሰማ ማለት ነው። እና ላይክ ብዙ ነገር አለ ስህተት በእንትኑ በኢሞሽን የተነዳ በእውቀት ወይም በፕሩፍ ሳይሆን በቃ ለማናደድ ሰዎችን እንትን ለመፍጠር ኮንስፒራሲ ለመፍጠር ያደረገው እንጂ ምንም በእውቀት የተካሄደ ቲሲስ ምናምን ደግሞ ይላል። ላይክ አንድ የተማረ ሰው ትንሽ እውቀት ያለው ሰው እንደዚህ አይነት በተለይ ቲኦሎጂ የሚያውቅ ሰው ወይ ቲኦሎጂ ተማሪ የሆነ ሰው አንድ ነገር የምትማረው በቲኦሎጂ ላይ ፈርስት ኦፍ ኦል ቲኦሎጂ ላይ ስትማር የምትማረው እንትን አለ ዲሰንስ ያለ ላይክ ኮምፓራቲቭ ቲኦሎጂ ትማራለህ፣ የሌሎችንም ታሪክ ታውቃለህ፣ ኢንሆል ክርስቲያኒቲ ትማራለህ። እና እንደዚህ አይነት ኔጌቲቪቲ በክርስቲያኒቲ አንድ ቤት እምነት ለማናደድ አታደርግም። በእውቀት የተመረኮዘ ንግግር ነው ሰው እንትን የሚለው ራሱ። ይሄ አንድ ክራይቴሪያ ነው ቲኦሎጂያን ለመሆን። እና ቲሲስ ሰራሁኝ ምንም ሰራሁኝ ይላል ደግሞ
ፊደል መቁጠር የማይችል ሰው እንኳን እንደዚህ አያደርግም። እና አም ቬሪ ዲስአፖይንትድ። ለእኔ ይሄ ኢትስ አታክ ትራይ ቱ አታክ ኤንሸንት ፌዝ ትራይ ቱ አታክ ቸርች። ደግሞ ከሰይጣን ብቻ ነው እንደዚህ አይነት የሚመጣ ጥሩ አካሄድ አይደለም። ኤዱ ቆይ ምን መሰለሽ we all are attacked in this claim ግልጽ ነው። we don't think it is reasonable እና ታሪክን እና አዋቂዎችን አባቶችን ጽሑፍ ምናምን ያማከለ ታሪካዊ ነው ብለን አናምንም። ኢኩሜኒካል ካውንስሎቻችን የያዙትንም ሀሳብ ይነካል ብለን እናምናለን። ግን we don't need to make it personal እንደዛ ልሽ ብዬ ነው ኤዱ ይቅርታ። ያው እሱ እኮ ፐርሰናል አድርጎታል። ባይዘወይ እኔ እንደው መሆን ያለብኝ ኢሞሽናል አልሆንኩም። እውነት በጣም ፐርሰናል አድርጎታል። ደግሞ ለማስረዳት እኔ ብዙ ጊዜ ከሰዎች ጋር መናገር ስፈልግ ለማስረዳት ነው። ያልተረዱት ነገር ያለ ስለሚመስለኝ ለማስረዳት እሞክራለሁ። በውስጥም ጽፌለት ነበረ። ሂ ኮምፕሊትሊ ኢግኖር ሚ ሂ ዳዝንት ኢቭን ዋንት አስ ቱ ቶክ። ስለኛ የተናገር እድል እንኳን አይሰጥም። ሂዝ ቬሪ ዲስሪስፔክትፉል ባይ ዘ ዌይ ማለት ነው። ሂዝ ሩድ። በውጭ የሚያሳየው የሰዎችን እንትን ፌመስ ለመሆን የሚያደርገው መጋጋጥ ነው ለኔ ሆነ የሚሰማ ነት ይቅር በቃ ቪዲዮን እየሰማን ትምህርቱ ላይ ብቻ ሪፊት ብናደርግ አሪፍ ነው። እንደዛ ብናደርግ አሪፍ ነው። በእነዛ ግሩፕ የጠላ ነውን ጭራሽ እንዲህ ነው ማለት የለብንም እኛም እና እንደዛ እንግዲህ ዋናው እኛ ያው ፐርሰናሊቲ ምናምን ኢቫሉዌት ማድረግ ምናምን ስላልሆነ ያው በፐርሰናሊቲ እያንዳንዱ ሰው የራሱ ሰው ይታዘበዋል በሚለው ነገር እሱን እንተው። ያው በየቦታው ችግር ስላለ ማለት ነው። እንግዲህ በዚህ ጉዳይ አሁን በሁሉም ዕቅበተ እምነት ዙሪያ አንዳንድ ላፊ ንግግሮች ምናምን ይኖራሉ እና ያው የጋራ ክሪቲሲዝም ይሆናል ይሄ። ግን ጉዳዩ ግን የተነሳው ጉዳይ ማለት አርጊውመንቱ ራሱ ፕሪሚሱ ትክክል ነው ወይ ማለት ነጩ መንበር እንዲህ አይነት ችግሮች አሉበት ብሎ ችግሮችን አንስቶ ከሆነ መንበሩን ዝቅ ያደረገው ችግር የማይነሳበት መንበር የለም። አጠቃላይ የክርስቶስ ቤተክርስቲያን እኮ ሁልጊዜ ፈተና ውስጥ ነች። የምትፈተነው ደግሞ ሰይፍ ይዘው ምናምን አታክ በሚያደርጉ በሚገሉ ሰዎች ብቻ ሳይሆን ክርስቲያን ነኝ ብለው መስለው በሚገቡ መናፍቃን፣ የቤተ ክርስቲያንን ስልጣነ ክህነት ለዓለማዊ እንትን የሚፈልጉ እንዲህ አይነት ናቸው። እንደ ይሁዳ ያሉ ማለት ነው። ገና ከፊት ጀምሮ ይሁዳ ነበረ። ይሁዳ እኮ ከሐዋርያት መካከል ነበረ። ጌታ ይሁዳን ከሐዋርያት መካከል አድርጎ እንኳ የተወው እኮ እንደዚህ እያወቀ በአጠቃላይ እንዳይገርመን ነው እስከ ዓለም ፍጻሜ ድረስ ከእውነተኞቹ ጳጳሳት መካከል ከእውነተኞቹ የቤተክርስቲያን መሪዎች አገልጋዮች መካከል እንደ ይሁዳ አይነት ሰው ብታገኙ እንዳይገርማችሁ ከመጀመሪያውም ነበረ እያለ ነው። እና በክርስትና ታሪክ የሆኑ ከዳተኞችን፣ ውሸታሞችን፣ መናፍቃንን ምናምን ለሆነ ጊዜ ለተወሰነ ጊዜ ቢገኑ ለተወሰነ ጊዜ የመንግስት ስልጣንም ይዘው ቢሆን ህዝቡንም አጭበርብረው ቢሆን ለተወሰነ ጊዜ የጨለማ ጊዜ አለ። ሁል ጊዜ አይደል ጌታ አሁን የጨለመው ጊዜ ነው ብሏል። ክፉዎች የሚሰለጥኑበት ጊዜ አለ፣ ለትንሽም ቢሆን ለቀናትም ለወራትም። ይሄንን ሁሉ እያነሳ አንድ ሰው አንዲትን ትልቅ ቤተክርስቲያን የሚኮንን ከሆነ ዝቅ የሚያደርግ ከሆነ እኔ ይሄ የአንድ እንትን ጉዳይ ሳይሆን ሁሉንም አብያተ ክርስቲያኖች የሚነካ ፕሪሚስ ነው። ፕሪሚሱ ማለት የክርስትና ታሪክ በአጠቃላይ የሚወቀስበት ነው የሚሆነው ማለት ነው። ምክንያቱም እንዲህ አይነት ችግር ያልገጠመው መንበር፣ እንዲህ አይነት ችግር ያልገጠማት ቤተክርስቲያን በታሪክ የለችም። ግን ምንድን ነው እነዚያ ሰዎች ሰልጥነው ቀጥለዋል ወይ? ለምሳሌ ትምህርታቸውን ይዘው በተበላሸ ምንድን ነው አርዮሳዊ ከሆነ አንድ ሰው ክህነቱ አይሰራም፣ በትምህርቱ ምክንያት ይፈርሳል። ከዚያ የአርዮሳዊ ጳጳስ እየሾመ ምናምን ቀጥሎ እስካሁን ድረስ የእሱን ክህነት ነው ወይ የምንቀበለው? እንዲህ አይነት ታሪክ ካላቸው ያሳዩን አይደል? ለምሳሌ በእስክንድርያ ብቻ ሳይሆን በአብዛኛው ዓለም አርዮሳውያን ጳጳሳት ተሾመው ነበረ። አስናቴዎስ በነበረበት ዘመን እኮ ዓለም ራሱ ከአንተ ተቃራኒ ቆሟል ተብሎ ነበረ። ቀጰዶቅያም አውሮፓ ምናምን ያሉ ብዙዎቹ መናብርት የኮንስታንቲኖፕል ምናምን ሁሉ እነሱ ይዘዋቸው ነበር አይደለ? ለአሌክሳንደሪያ ጋር ብቻ አልነበረም አርዮሳውያን ገን ነው የነበረ። ነገስታቱን ምናምን ይዘው
እንደዛ አድርገው ነበረ። ከዚያ በኋላ ግን እነሱ ሲባረሩ ጤነኞቹ ጳጳሳት ናቸው የተተኩ እንጂ እነሱ የሾሟቸው ጳጳሳት ወይም በእነሱ ሹመት አይደለም የቀጠለው። እና እንደዛ ነው። አፖስቶሊክ ሰክሴሽን ማለት የሆነ እክል አይገጥምም ምናምን ችግር አይገጥምም መናፍቃን ለተወሰነ ጊዜ አይሰለጥኑ ምናምን ማለት ሳይሆን ከእነሱ የሚቀጥል ምንጭ የለም ነው። አፖስቶሊክ ሰክሴሽን እኮ ምንጭ ነው። እኛ ጋር ቅዳሴ ጆሲ ታውቀዋለህ። የሐዋርያት መጽሐፍ ሲነበብ ምንድነው የሚለው? ነቅ ንጹሕ ዘማንቂት ንጹሐን ይላል። ከእውነተኛ ምንጮች የተቀዳ እውነተኛ ምንጭ ይላል ሐዋርያትን ሲያነሳ ማለት ነው። ስለዚህ ያ እውነተኛ ምንጭ አለ። መናፍቃን ገብተው ከነሱ ከቀጠለ ግን ምንጩ ተቋርጧል ማለት ነው። ዋናው አፖስቶሊክ ሰክሴሽን ትክክለኛ የሚያስብለው ከዛ ንጹሕ ምንጭ ቀጥሏል ወይ? መናፍቃን ሲገቡ እነሱ ወጥተው የቀጠለው ከዚያ በኋላ የቀጠለው ከጤነኛው ምንጭ ነው ወይ የሚለው ነው። እና እሱ ነው እንጂ መሀል ላይ የሆኑ ሰዎች አይገቡ ምናምን አሉ። ወንበሩንም ሊቀመጡበት ይችላሉ። ወንበሩን ሊቀመጡበት ይችላሉ። ግን ወንበሩን የሚቀድሰው ሰው ነው። እውነተኛው ጳጳስ መጥቶ ሲቀመጥበት፣ እውነተኛው ሐዋርያዊ ክህነት ያለው የቤተ ክርስቲያን መሪ ሲቀመጥበት ትክክለኛ መንበር የሚሆነው ያኛው ነው። ያኛው ሲቀመጥበት ዝም ብሎ ወንበር ነው የሚሆነው ማለት ነው፣ መቀመጫ ነው የሚሆነው። ምክንያቱም መንበር ሲ ማለት የሆነ ፊዚካል ጠረጴዛ መቀመጫ ምናምን ቼር አይደለም፣ ስልጣን ማለት ነው። መንበር ማለት የማስተማር ስልጣን፣ ሚስጥራትን የመፈጸም ስልጣን፣ የመሾም ስልጣን ነው መንበር ማለት። ስለዚህ ያ የሌለው ሰው መንበሩ ላይ ተቀመጠ ማለት መንበሩ በሱ ሆነ ማለት አይደለም። መንበሩ የሚጠብቀው ጤነኛውን ነው። እና እንደዛ ነው። ለምሳሌ በኢትዮጵያ ታሪክ የሚያነሷቸው ነገሮች አሉ። እንደዚህ የገቡ መጥተው እንደዚህ የሆኑ ባይዘው ያ የተፈጸመበት ታሪክ 10ኛው ክፍለ ዘመን በጣም የኢትዮጵያ በጣም አሳዛኝ ዘመን ነው። በዮዲት ጉዲት ዘመን በኋላ በጣም የተጎዳችበት ሀገሪቱ ራሱ ድርቅ ምናምን ጦርነቶች እና ጳጳሳት ለረጅም ጊዜ አልነበሩም ነበረ። እና በጣም የኢትዮጵያ በጣም አሳዛኝ በጣም ሎ የሆነ ታሪክ ነው። በዛ ዘመን ላይ ሰዎች ያንን ተጠቅመው ያደረጉትን ነገር ተጠቅመው ቤተክርስቲያንን መክሰስ ምንድን ነው? እኔ እንዴት መሰላችሁ ማስበው አንዲት በጣም ንጹሕ የሆነች ሴትን ሰዎች በጣም ብቻዋን በነበረችበት ጊዜ አታክ ሊያደርጓት ቢፈልጉ ምናምን ከዚያ በኋላ ያንን እያነሱ ከባሏ ፊት ማሳቀቅ፣ መውቀስ አይነት ማለት ነው። ምንድነው? በጣም ሎ የሆነውን ችግሮችን እያነሱ ቤተክርስቲያንን መውቀስ። የትኛዋንም ቤተክርስቲያን እንደዚህ መውቀስ ይቻላል ክርስቲያን ነኝ ከሚል ሰው ሲሆን ግን የከሳሽነት መንፈስ እኔ እንደ በጣም ጠንካራ ቃል ተጠቀምክ ካላችሁኝ ይሄ የክርስቶስ የተቃዋሚው መንፈስ ነው። ባይዘወይ ቤተክርስቲያንን ችግሮችን እያነሳ የሚወቅስ ችግሮችን እያነሳ ሊያሳቅቃት የሚሞክር አንገት ላስደፋት የሚሞክር በታሪክ የገጠማትን ችግር መናፍቃን ያደረሱባትን ችግር የሆኑ ነገስታት ተነስተው ምናምን ያደረጉትን ነገር የአፖስታሲዎች እንደዚህ በክርስትና ታሪክ የገጠሙ ነገሮችን ተነስቶ አንገታችሁን ድፉ ማለት ይሄ የክርስቶስን ሙሽራ ቤተክርስቲያንን ማሳቀቅ ክርስቶስን መሳደብ ነው። ክርስቶስን ማሳደብ ነው። እና እንዲህ አይነት አካሄድ አይጠቅመንም በእውነት። ከሌሎቹ ቢመጣ አይገርምም። ቅድም እህታችን እንዳለችው ከሌላው ቢመጣ ክርስትናን አታክ ከማድረግ ክርስቶስን ከማያምን ቤተክርስቲያንን ሕልውናዋን ጨርሶ ከማያምን ሰው ተነስቶ ቢሆን መቼም በቃ ዓላማቸው ነው። ግን ክርስቲያን ነኝ ከሚል ሰው ከሆነ ግን ክርስቶስ እንዴት ነው የሚያየን? በእውነት በሰማይ ሆኖ እንዴት ነው የሚያየን? አስባችሁታል? በሰማይ ሆኖ ቤተ ክርስቲያኑ ችግሯ እየተነሳ አንገት ድፊ ስትባል ተሳቀቂ፣ የሚያኮራሽ ነገር የለም፣ አንገትሽን ድፊ፣ ይኸው እዚህ ቦታ ላይ እንዲህ አይነት ችግር ገጥሞሻል፣ እንዲህ አይነት ቦታ እዚህ ቦታ ላይ ተደርጎብሻል እየተባለች ቤተ ክርስቲያኑ ስትነገር አሁን ክርስቶስ በዚህ ደስ ነው የሚለው?
ሙሽራው እኮ ነች ቤተክርስቲያን እኮ የክርስቶስ ሙሽራው ነች። እና እኔ በጣም በጣም ማለት በቃ እንትን ነው በእውነቱ የጠላሁት። በቃ ይሄ አፖሎጀቲክ በጣም ስሜታዊ ሆኖ ሰው በጣም ስሜታዊ ሆኖ ምን ሊሆን እስከምን ሊሄድ እንደሚችል እኔ ራሴን ሁሉ ነው ማየት በእውነት አሁን በቃ ስሜታዊ መነገር እንደሌለብኝ ኢቭን የቲክቶክ አፖሎጂ ራሱ ቅበተ እምነት ሰውን ወደ ምን ደረጃ ሊወስድ እንደሚችል ነው ማስበው። ምክንያቱም እኔ አሁን የነዚህን ወንድሞች እኔ ኮዛቸውን በፊት በጣም መጥፎ ኢንቴንሽን አላቸው ብዬ የማምናቸው ሰዎች አይደሉም። በጣም የበሰሉ ማቹር የሆኑ ምናምን ናቸው። አሁንም ቢሆን የሆነ ነገር ስሜታዊ ውስጥ ሆነዋል። በቃ የሆነ ተበሳጭተው ምናምን እንደዚህ እንዲናገሩ ያደረጋቸው የሆነ ስሜታዊነት ይመስለኛል እንጂ በጤናቸው ሲያስቡት ትክክለኛ ነገር ነው የተናገርነው ብለው የሚያስቡትም አይመስለኝም። ተረጋግተው ምናምን ቁጭ ብለው ሲያስቡትና በቃ ይሄ ምናምን አሁን ክርክሩ፣ ጭቅጭቁ፣ እርስ በርስ መናደዱ ምናምን ያልፋል፣ እንደ ነፋስ ምናምን ሆኖ ያልፋል። ለቤተ ክርስቲያን ግን እንደው ክርስቶስ የሚደሰትበትን ነገር ነው ወይ የምናገረው? ክርስቶስ በሰማይ ሆኖ በመካከሉ ነው በቤተ ክርስቲያን መካከል በሰባቱ መቅረዞች መካከል እኮ ይመላለሳል ይላል ዮሐንስ። በአብያተ ክርስቲያናት መካከል ክርስቶስ ይመላለሳል አለ እና የምንናገረው ነገር እሱን ደስ የሚያሰኝ ነው ወይ? እሱ የሚወደው ደስ እሰይ ልጄ እንኳን ይህን አልክ እንኳን ይህን ተናገርክ የሚያስብል ነገር ነው ወይ እየተናገርን ያለን? ይህንን ብናስብበት ጥሩ ነው በእውነቱ። እና ወደ እንትን ሄደ፣ ወደ ስብከት ሄደ። ይቅርታ እነ ሀናም ያው ብዙ ሰዓት ቆይታቸዋል። እግዚአብሔር ይስጥልኝ። ሀኒ ሁለተኛውን ቪዲዮ ትላንትና ማታ ያመለጠንን ከዩቲዩብ ነው እንዲህ ያወጣሽው? የትኛውን? እሱ አሁን ስትሰማ የነበረው ነው አለ ዩቲዩብ ላይ ላኪልኝ፣ ሊንኩን እፈልገዋለሁ። እሺ አሁን ስንሰማ የነበረው እየሰማን ያለ ነው። በመሀል ገብተሽ አጭር ነገር ለማስታወስ ያሳየሽን ሳይሆን ረዥም ያዳመጥ ነው ከመጀመሪያ ጀምሮ ያለ ማለት የዛሬው ማለት ነው። አዎ አለ፣ አስታውሰኝ በኋላ እልክልሃለሁ። ኢንተርኔት ግን ኢንተርኔት ኢዝ ናት ፎርጊቪንግ ማለት የቲክቶክ ፕላትፎርም አንዴ ከታች አንድ ሰው የሆነ እናንተ ልጆች ናቸው ያነሱት እነሱ ለምን አትመክሩ ምናምን የሚል ነገር አንስቻለሁ አይቻለሁ። እኔ በአስተምሮ ጉዳይ ከሆነ ለምሳሌ የኢትዮጵያ ቤተክርስቲያን አስተምሮ ነገረ ድነት ትምህርት ችግር አለበት፣ በዚህ ምክንያት ለድነት የሚሆን ትምህርት አይደለም ብሎ መከራከር እኮ ይቻላል። በአስተምሮ ላይ የሚነሳ ነገር ችግር የለውም። ግን የሆነ ምንድን ነው ችግሮችን እያነሱ ቤተክርስቲያን የደረሰባትን ያለፈችበትን ነገር እያነሱ ሌሎቹ ከውጭ ምንድን ነው መዝሙረ ዳዊት ላይ እንትን አለ ከለባ ምንድን ነው አገቱኒ ከለባት ብዙሃን ብዙ ውሾች ከበቡኝ የሚል የጌታ የመዝሙር 21 ላይ ማለት ነው ጌታችን የተናገረ ነው። ብዙ ውሾች ከበቡኝ አለ። ይጮሁበታል። ክርስቶስን ለመክሰስ የሚጮሁ ናቸው እነሱ። ውሻ በቃ እየጮኸ ዙሪያውን እየዞረ የሚጮህ እና ውሾች የሚጮሁ የሚከሱ ናቸው። ክርስቶስን አካሉንም የከበቧት ክርስቶስን ብቻ ሳይሆን የክርስቶስ አካል ቤተክርስቲያንን ከበው በዚህ ዓለም ላይ ችግር ሲገጥማት ሁሉ ያንን ችግር እያነሱ የሚጮሁ ውሾች አሉ። እሱ አንድ ጉዳይ ነው። እንደዚህ አይነት ይሄ አፖሎጂ ሳይሆን ይሄ ጥላቻ፣ ይሄ ሌላ ችግር ነው። በትምህርት ጉዳይማ እንነጋገራለን። በትምህርት ጉዳይ እኮ እነ ጆሲ ጋር ለምሳሌ በፊሎኬ እንከራከራለን አይደል? ጆሲ እንነጋገራለን። እኔ ግን አንድ ሰው ለምሳሌ አንድ የሮም ጳጳስ ለምሳሌ የሆነ ነገር በታሪክ እንደዚህ ያደረገ ብዬ የሮም ቤተክርስቲያንን አልሳደብም። ለምን? ያንን ጳጳስ እነሱ ራሱ ካስወገዱት በታሪክ በቃ ችግር የነበረ ሰው ነው ተብሎ ከወጣ ከዚያ በኋላ እሱ ሰው የሮም ቤተክርስቲያንን ይወክላል እንዴ? እንደዚህ ሌላ ጉዳይ እኮ ነው። ሁለት የተለያየ ጉዳይ እኮ ነው። በታሪክ የሆኑ ችግሮችን አንስቶ በሱ መሳለቅ አንድ ጉዳይ ነው። ትምህርት አንስቶ በትምህርት መከራከር ደግሞ ሌላ ጉዳይ ነው። ሉተርንም ቢሆን እኮ አሁን ስለ ሉተር የሚነሳ ነገር አለ። ሉተርንም ቢሆን ፐርሰናሊ በትምህርቱ ባነሳው ትምህርት እንከራከራለን። ትምህርቱን አንስተን በትምህርት ጉዳይ ማለት ነው። ፐርሰናሊ ጉዳይ ግን እኛ
ሉተር ኢንፋሊብል የሆነ ሰው ነው ብለን እኮ አናምንም። ሉተር ኃጢአት የማይሰራ ነው የማይደክም ነው ብለን እንኳን እኛ እነሱም አያምኑም። እና አሁን በሱ ጉዳይ የሚደገር በፐርሰናል ህይወቱ ምናምን የሚደረግ ጉዳይ ከሆነ እሱም ቢሆን ፍሬ ያለው ነገር ነው ብዬ አላምንም። እኔ ክሌም በሚያደርገው ነገር ላይ ከሆነ ግን ክሌም በሚያደርገው ለምሳሌ ሉተር አንዲትን መነኩሴ ምናምን እየተባለ ቅድም ሲነገር የነበረ ነገር አለ። ታሪኩን እኔ በደንብ አላጠናሁትም፣ በእውነቱ አላውቀውም። በማላውቀው ነገር ላይ ትክክል ነው እንዲህ ነው ብዬ ማውራት አልችልም ስላላጠናሁት። ሆኖ ቢሆን ግን ሉተር አይ በቃ ደክሜ ነው መቼም እንግዲህ ወደኩ በቃ እንደዚህ ያደረግኩ ምናምን ብሎ በሰው ድካም ቢያወራው በቃ እንዲህ አይነት ታሪኮች በዓለም ታሪክ በክርስትናው ታሪክ ውስጥ ይኖራሉ። ከገዳም ወጥተው ያገቡ ምናምን ሰዎች ከገዳም አስወጥተው ያስገቡ ከዛ እንዲህ አይነት ነገሮች ይኖራሉ። ድክመቶቹ ነው በቃ የሚቀጥሉ ይኖራሉ። ግን ከገዳም አስወጥቶ ማግባት ትክክል ነው ብሎ ከተከራከረ ግን ከገዳም አንዲትን ሴት አስወጥቶ በምናኔ ያለችን ሴት አስወጥቶ አሳምኖ ገዳማዊ ሕይወት አያስፈልግም ጥቅም የለውም ብሎ አስወጥቶ ማስገባት እንድታገባ ማድረግ ትክክል ነው፣ ገዳማዊ ሕይወት ትክክል አይደለም ብሎ ሲከራከር ያስተምረው ጉዳይ ይሆናል ማለት ነው። ያስተምረው ጉዳይ ሲሆን በዛ እንከራከራለን። በአስተምረው ጉዳይ መከራከር አንድ ጉዳይ ነው። ስህተትን፣ ችግሮችን፣ የተስተካከሉ ችግሮችን ግን እያነሱ የተስተካከሉ ለሆነ ዘመን ላይ ችግር ፈጥሮ የነበሩ ነገሮችን እያነሱ አንገት ለማስደፋት እነሱን እያነሱ ቤተክርስቲያን ምንድነው የቤተክርስቲያን ልጆች በቤተክርስቲያን ታሪክ እንድንሸማቀቅ አንገታችን እንድንደፋ ምናምን ማድረግ ግን አንደኛ ይሄ አያስኬድም ነው። በክርስትና ዓለም ይሄ የሌለበት የለም። በተለይ ረዥም ዘመን ያላቸውማ እኮ በቃ ረዥም ታሪክ ያላቸውማ ከረዥም ታሪክ ውስጥ ብዙ ችግሮች ይፈጠራሉ። አሁን በኢትዮጵያ ፕሮቴስታንት ታሪክ እዩ። ባለፉት 50-60 ዓመታት አንድ ዓመት በጨመረ ቁጥር ስንት ቅሌት እናያለን። የመጀመሪያዎቹ እኮ እንደዚህ አልነበሩም፣ የመጀመሪያዎቹ እኮ ደህና ነበሩ ምናምን ይባላል አይደል? 10 ዓመት በጨመረ ቁጥር 5 ዓመት በጨመረ ቁጥር ስንት ብልሽት አለ ምናምን ማለት ነው። ዘመን በጨመረ ቁጥር በመካከል ላይ ብዙ አይነት ችግሮች ይፈጠራሉ እና እነሱን ሁሉ እያነሳን እንረካከስ። ይሄ ትክክለኛ አፖሎጂ ነው? ይሄ ነው ጥያቄው። ይቅርታ ረዥም ጊዜ ወሰደ። ጠይቆት መምህር ማን ነው የዘገበው? ይሄ አሁን ለምሳሌ መንበሩ ተሽጦ ነበረ በካፕቲክ ታሪክ ብሎ ያወራው ነገር ማን ነው እሱ የዘገበው? ማን ጻፈው ብሎ ነው ያወራው? ቢሻፕ ሴቨረስ የጻፉት አይደል? አሽሙናይ እሳቸው ጻፉ። የእሳቸው መጽሐፍ ወይም የራሳችን ታሪክ ካፕቲክ ኦርቶዶክስ ይሄ ታሪኬ ነው ብላ የጻፈችው መጽሐፍ ከዛ ነው ያወጣው። ደግሞ አብዱል የሚባል መጥቶ ነበር ምናምን ያለው ደግሞ የኢትዮጵያን ኦርቶዶክስ በታሪኬ ይሄ አጋጥሞኝ ነበረ ብላ የጻፈችው ስለ ራሳችን ታሪክ ራሳችን የጻፍነው ታሪክ ዳትስ አወር ፓስት ላይክ ጥሩም ክፉም ያጋጠመን መከራውም በታሪካችን ሰፍሯል፣ ተጽፏል። ለመጪው ትውልድም ትምህርት ስለሆነ ዳትም እሱም ያለፍንበት እውነታ ስለሆነ እና አንድ ሰው በታሪኩ እንዴት ነው የሚወቀሰው? ብራሱ በነገረህ ታሪክ ልክ አሁን እኮ ጥሩ ኤግዛምፕል ሰጥተውን ነበረ። አንዲት ሴት ያጋጠማትን ችግር ቪክቲምን ብሌም ማድረግ ነው። ከዛ አልፏ ህይወቷን አስተካክላ የኖረች ተሞልሳ አንቺ እኮ እንዲህ የሆንሽ ነሽ እያሉ መውቀስ ልክ ይሄ ሞራል የሌለ አካሄድ ነው። ደግሞ በክርስትና ከመጀመሪያ ክርስቲያኖች ከሐዋርያቶቹ ጀምሮ በመገደል ያላለፈ በመቃጠል ሮም ከተማ ላይ ሁሉም ከመጀመሪያ ኢምፔሪሮች መሪዎች የሮማን መሪዎች ሳይቀር ቤተክርስቲያንን ለማጥፋት ክርስቲያኖችን እያቃጠሉ መጽሐፍቶቻችን እያቃጠሉ ፕሮሲኪት እያደረጉ ክርስትና በእንደዚህ የመጣ ታሪክ ነው። ገዢዎችም ከሮማ ቀጥሎ የመጡ የተለያዩ ገዢዎች እንደዛ በክርስትና ክርስቲያኖችን ለማጥፋት
ረጅም እንትን የሚሄዱበት ዘመን ነበር። ከዛም ኦቶማን ኢምፓየር፣ ፋቲማይድ ኢምፓየር፣ እነዚህ ሙስሊም ኢምፓየሮች መጥቶም በክርስትና ብዙ መጥፎ ታሪክና ማሳደድ፣ መግደል እስከ ጭራሽ ቤተክርስቲያኖቷን ለማጥፋት ያልሄዱበት ደረጃ አልነበረም። ይሄ ራሱ በካፕቲክ ኦርቶዶክስ የወረደው ታሪክ ሁላችን እናውቀዋለን። እየተረባረቡ የሙስሊሞች ከዛ ቀጥሎ ክርስቲያኖች ሳይቀሩ ነው ካፕቲክ ኦርቶዶክስ ዋይፕ ያደረጓት እና ይሄ ሁሉ መከራ ፕሪቬይል አድርጋ አባቶቻችን በገዳማትም እየሰፈሩ በምንም ያሉ እውነተኛውን እምነት አቅበው እስካሁን አድርሰዋታል ቸርች። ለዚህ ነው ደግሞ እኮ ደጃፎች ሲኦል ፕሪቬይል ሳያደርጓት ያለው ቃሉ እውነተኛ መሆኑ እናያለን ማለት ነው። ይሄ ሁሉ መከራ ይሄ ሁሉ እንትን እየደረሰባት ቤተክርስቲያኗ ስቲል ቀጥላለች። ስለዚህ በመሀል ያጋጠሙ የታሪክ ምንድነው አቢዩዝ የደረሰባት ወይም ኮራፕትድ የሆኑ ሰዎችም ተነስተው ባደረጉት ስህተት አፖስቶሊክ ሳክሴሽን አይጠፋም። አፖስቶሊክ ሳክሴሽን የሚቀጥለው አስቀድመው እንደነገሩን ምንጩ በመንፈስ ቅዱስም የተደገፈ እስከ መጨረሻ ዓለምም ክርስቶስ የማይተዋት ቤተክርስቲያን በዚህ አቋም ነው እስከ መጨረሻ የምትቀጥለው እንጂ እንደዚህ በአንድ ሰው መሳሳትም የተመረኮሰ አይደለም። በሰዎች እንትን የተመረኮሰም አይደለም አካሄዱ የአፖስቶሊክ ሳክሴሽን እና ኦቨርኦል እኔ ስገመግሞ አፖስቶሊክ ሳክሴሽን ምን መሆንም አለመረዳት አይቻለሁ። ሌላ ነገር ደግሞ ሁላችንም እንደ ክርስቲያኖች ማለት ነው በተለይ ኢንተርኔት ኢዝ ናት ፎርጊቪንግ ሜዲያ ላይክ በጣም መጠንቀቅ ነው ያለብን። ኢትስ ላይክ ፎርጊቪንግ አይደለም፣ ለጀኔሬሽን ሪከርድ ሆነ የተቀመጠ ነው የሚቀጥል ነው እና ኢትስ ሼምፉል ለመጪ ጀኔሬሽን ልጆቻችን እንኳን እኛ በምንናገሩ ሊሸማቀቁ አይገባም። ዊ ሃቭ ቱ ቢ ሪስፖንሲብል። አሁን እኔ አንዳንዴ ዩቱብ ጋር የሄድኩኝ ቀለም ያለው ነገሮች ምናምን ሳይ እደነግጣለሁ። ልጆቹ ኢን ደ ፊውቸር ምን ይላሉ ምናምን እላለሁ። እርስ በርሱ የሚጋጭ ነው። ድሮ ያለው ነገር አንዳምጥተህ አሁን ካለው አንዳምጥተህ አገናኝተህ ስትሰማው ለራስህ ይገርምሃል እና ኢንተርኔት ኢዝ ናት ፎርጊቪንግ። ሜዲያው ስለተሰጠን በቃ የመጣልን አፋችንን የሰጠን ነገር መናገር ስለምንችል ብቻ አፍ መክፈት ጥሩ አይደለም። አፍ ሲከፈት ጭንቅላት ይታያልም ይባላል እና ዊ ሃቭ ቱ ቢ ሪስፖንሲብል ለምንናገረው ነገር። ነገ ጠዋት የሚያስጠይቀን ነው ወይ? ነገ ጠዋት አንገታችን የሚያስደፋን ነው ወይ? ለታሪክ ይሄ ሲያልፍ ሰዎች ላይክ እንዴት ይሄ ጠቃሚ ነው ወይ? የሆነ ነገር ስንናገር ማለት ነው አንድ ነገር ተደርጎብን ለሱ ሪስፖንስ ብቻ ሳይሆን ለሌላ ሰው ጠቃሚ ይሆናል ወይ? ከዚህ ሰው ለመጭስ ይማራል ወይ? በተለይ በክርስትና ዙሪያ ሲሆን ለክርስቶስ ቤት እኔ አሁን የምናገረው ነገር ይጠቅማል ወይ? ክርስቶስስ ይሄን እኔ በተናገርኩበት ይከብራል ወይ? ደስ ይለዋል ወይ? ሰዎችስ በዚህ ነገር ጠቅሟቸው ህይወታቸው ወደ ክርስቶስ የሚመልሳቸው ነገር ነው ወይ እያል ቢሆን ኖሮ በጌታ ፊትም እንትን እናገኝበታለን። ዝም ብሎ ላይክ የራሳችን ስሜት ማራመጃ የምናደርገው ከሆነ ክርስቲያኒቲ ግን ዲቨስቴሽኑ ከኛ ተርፎም ለመጪ ወለዶ የሚቀጥል ነው። ዳሜጁ ኢዝ ጎይንግ ቢ ሳብስታንሻል፣ ቀላል ዳሜጅ አይደለም። ዝም ብሎ እዚህ ቲክቶክ ላይ በቃ የሚደረገው ነገር ይህ ሃዝ ቱ ስታፕ ላይክ አት ሳም ፖይንት ዊ ሃቭ ቱ ሴይ ኢናፍ ኢዝ ኢናፍ። በቃ በጣም እያስከፋ የሄደ ነው እና ክርስቲያኒቲ የሚያሰድቡት ያሉ ክርስቲያኖች ናቸው። እኔ ሁሌ የሚገርመኝ ጋንዲ ያለው ነገር እኔ ክርስቶስን በጣም አፈቅረዋለሁ፣ ክርስቲያኖች ግን ምንም እሱን አይመስሉም ነበር ያለው። ክርስቲያኖች ፎሎ የሚያደርጉትን ክርስቶስ አይመስሉም። ይሄ እውነታ ነው ማለት ነው። በተለይ እዚህ ቲክቶክ ያለ ክርስቲያን ነኝ የሚል ሰው በፍጹም ክርስቶስ ረፕሬዘንት የሚያደርግ ሰው አይደለም። ከራሳችን ጀምሮ we have to start looking in ourselves እና የምንናገረው ነገሮች ሁሉ ጉዳት ያመጣ መሆኑን በማሰብ ማለት ነው ሁላችንም ጥንቃቄ ብናደርግ፣ እኛ ራሱ እነሱን ስንወቅስ ሌሎችንም ስንወቅስ በትምህርት በትክክል ትምህርት ምንም ጠቃሚ ነው። በትምህርት አሁን አንድ ትምህርት መጥቶ በቃ ይሄ ትምህርት ስህተት አለበት ብሎ በዛ መነጋገር ለሁላችን እዚህ የሚያመጣን እኔ ራሴ ደስ የሚለኝ የምሰማው ሄልዚ የሆነ ዲቤት ምናምን ሳይ ከሁለቱም ወገን ብዙ ተምሬ እወጣለሁ። ብራሱ እነዚህ ሉተራኖች እኔ አሁን ያወቅኳቸው ማለት ስለነሱ ትምህርት ምንም እውቀት አልነበረብኝም፣ ግን እዚህ መጥተው ሲያወሩ ስሰማቸው ስለ ትምህርታቸው ሲገልጹ ኢንተረስትድ ሆንኩኝና ሄጄ ቡክ ኦፍ
ኮንፌሽናቸው ምንድነው ይሄ ጠፋብኝ ደግሞ ስሙ መጽሐፍቶቻቸውን አንብቤ I develop respect to them. Oh, okay, wow, እንደዚህ ቴዎሎጂም አላቸው ብዬ I try to understand their side of story. የእነሱ ትምህርት ምንድን ነው? ይሄ ነው ሄልዚ የሆነ እንትን። እንደዚህ አሁን የደረሱበት ደረጃ ግን በጣም ቶክሲክ ነው። ኢትስ ናት ጉድ። ሁላችንም ከዚህ እኔ ራሴም አንዳንዴ ስሜታ ሆናለሁ፣ በሳጫለሁ፣ እናገራለሁ ምናምን ግን I try ደግሞ not to be አመጣጣችን ማስታወስ ለምንድን ነው እዚህ የመጣ ነው? ዋይ አር ዊ ስፔንዲንግ? እኔ ረጅም ሰዓት ቲክቶክ ላይ አጠፋለሁ። ደግሞ በጣም ቢዚ ነኝ፣ የልጆች እናት ነኝ፣ ሰራተኛ ነኝ። ማይ ላይፍ ኢዝ ሶ በሁሉም ነገር የተጨናነቀ ሆኖ ጊዜ ሰጥቼ ግን አሁን ከእንቅልፍ ነቅቼ ሌሊት ላይ መጥቼ ነው ያወራ ያለሁት። የሆነ የሚሰጠን ኢንተረስት አለ። እሱ ደግሞ አምላክን ስለምንወደው ነው። ክርስትና እንወዳለን፣ እግዚአብሔር እንወደዋለን፣ ለሰዎች እንጠቅማለን ብለን ስለምናስብ እኛም አስተዋጽኦ ኮንትሪቢዩት እናደርጋለን ብለን ስለምናስብ ይመስለኛል ሁላችን እዚህ የምንመጣው እና የዓላማ እያስታወስን ሀናፂ የማይሆን ከሆነ ሌሎች ሰዎች የማይጠቅም ነገር ከሆነ ከሱ የራቅን የሚያንጽ ነገር ላይ ብናተኩር ጥሩ ነበር እላለሁ። አመሰግናለሁ። ደህና ደሩ ሁላችሁም። እሺ ኤዱ ቴንክ ዩ። አንድ ሌላ ነገር ደግሞ ቅድም ያልተነሳውና እኔም ብዙ ቅድም የሰማሁትና ግራ የገባኝ ነገር አንስተው ነበረ። እነሱ ቤት ከነአን የሚባለው ልጅ ስፔሲፊክሊ በደንብ አውትራይት ተናግሮ ነበረ። ከመጀመሪያ ጀምሮ የአሌክሳንድሪያ መንበር ቶታሊ ሮንድ የነበረ እንደነበረ እና እሱን ሲጠየቁ እኛ ምን አገባን ሉተራን ነው ወይ እሱ የሚል መልስ ነበር የሰጡት። ግን አንደኛ በእነሱ ግብዣ ነው ሀሳብ እንዲጨምር እንዲያጠናክር ተጠርቶ የገባው። ሁለተኛ ከሰሙ በኋላ ምንም አይነት አስተያየት ማለት ልክ አይደለም አላሉም። ሰው በተዘጋጁበት ዝግጅት ላይ ገብተው ማጠናከሪያ እንዲሰጥ ካደረጉ ሬስፖንሲቢሊቲው መውሰድ አለባቸው ስለተናገረው ነገር። ስለዚህ ስለ ቅዱስ አትናቴዎስ ያለውን ነገር እነሱም ኢንዶርስ አድርገውታል። ይሄ ግልጽ የሆነ ነው ለእኔ። አይ እሱን ያለው እኛ ምን አገባን የሚባለው ነገር ግን የሚያስቅ ሀሳብ ነው እና እንዴት አድርገውም ለራሳቸው እንዳሳመኑት ራሱ ሊገባኝ አልቻለም። በጣም የተገረምኩበት ነገር ነው እና ይሄንን ለማለት ነው። ቅዱስ አትናቴዎስ እያልን እኮ እንዴት እንደዚህ ያሉ ብለን ስንወቅሳቸው ነው እንጂ ኦኬ። አሁን ስፒሮስ የጠየቀው ጥያቄ እኮ አልተመለሰም። ቅዱስ አትናቴዎስ እንዴት ነው ጵጵስናው ቫሊድ የሆነው የሚለውን ጥያቄ አልመለሱም። ስለዚህ መጀመሪያ የነበራቸው ክሌም ምንድን ነው? እስከ አትናቴዎስ ድረስ ያለው መንበር እስከ ዲዮናሲዮስ ማለቴ ትክክል አይደለም፣ የከሸፈ ነው። ምክንያቱም በፕሪስባይተርስ ነው ሲሾሙ የነበረው ኦርዴን ሲደረጉ የነበረው። ስለዚህ የተቋረጠው የከሸፈ መንበር ብሎ የመጣው በዛ ነው። ርዕሱ ራሱ ምን ነበር? የከሸፈ መንበር። አሁን ሲባል አትናቴዎስ ጵጵስናው ቫሊድ ነው። ከዛ ስፒሮስ ገብቶ እንዴት ነው የአትናቴዎስ ጵጵስና የቅዱስ አትናቴዎስ ጵጵስና ቫሊድ የሆነው? ከዛ በፊት የነበረው የከሸፈ ከሆነ ወይ ከሌሎች ወይ ከሮም ወይ ከሆነ ቦታ አምጥቶ ነው ወይስ እንዴት ነው ቫሊድ የሆነው የእሱ የብቻውን የሚል ጥያቄ ሲቀርብለት መልስ የለም። ስለዚህ ድብደባው ሲበዛ ነው የአትናቴዎስ ጵጵስና ቫሊድ ነው ሊል የቻለው እንጂ የአትናቴዎስ ጵጵስና ቫሊድ ከሆነ የአሌክሳንድሪያ መንበር ከዛ በፊት የነበረው ቫሊድ ነው እያለ ነው በተዘዋዋሪ። ምክንያቱም ያቀረበው ማስረጃ ላይ አንዴ ከተበጠሰ አይተከልም መልሶ ብሎ አቅርቧል አይደል? ስለዚህ ከጅምሩ ከማርቆስ ጀምሮ የከሸፈ መንበር አትናቴዎስ ጋር ሲደርስ ቫሊድ ነው የሚያስብል ነገር የለውም ማለት ነው። ስለዚህ የከነአንን ፖዚሽን አፊርም ማድረግና ማለት ነው። ከላይ እንኳ ውሃ ቆሽሿል፣ አትናቴዎስ ሲጠጣ ግን ንጹህ ነው ብለን ነው ምናምነው። እኔ አይ ቲንክ እነሱ የሚሉት ምናልባት በትምህርት ያለውን ሰክሰሽን ብቻ ስለሆነ አክኖሌጅ የሚያደርጉት ለዛ እያወሩ ያሉት እሱማ አይደለም። ጵጵስናውን ያለው ቃል በቃል እንደውም ወደኋላ ታይዋለሽ በጵጵስናው ነው ያለው። ላቲኖቹ እንደ ኢራኒዎስ ፐርሰንት ፐርሰንት ያለምንም መቆራረጥ እስከ ራሱ ድረስ እንደደረሰ እንደቆጠረው እንደ ላቲኖቹ መቁጠር አትችሉም የሚል ሁላ ፖስት ነበር። ፐርሰንት ያለውን ሰክሴሽን ነው እየተወራ ያለ።
ግን ለማንኛውም እኔ በጣም የተገረምኩበት ነገር ነው። የዛሬው ደግሞ ፓርቲኩለርሊ መጀመሪያ ላይ ተናግሬያለሁ። በጣም ኢሪቴት ያደረገኝ ነገር ከሁሉም ነገር በላይ እናንተ በደንብ ሳትሰሙ በትክክል ሳትረዱ እኛን ጠምዝዛችሁ ሚስ ሪፕሬዘንት አረጋችሁና የእግዚአብሔር ፍርድ ይጠብቃቸዋል የተባለው ነገር ደግሞ በጣም ኢትስ ቢዮንድ ማይ እንትን እኔ መጀመሪያ አንድን ነገር አታክ አድርጎ ከዛ አታክ የሆነውን ሰው ደግሞ እንደገና መልሶ ብሌም ማድረግ ይሄ ኢትስ ጀስት ላይክ አይ ሆፕ አይ ካን ጌት ኦቨር ኢት። ግን ማለት በጣም ትዝብት ላይ ነው የጣላቸው በእኔ ምን ማለት ነው አሁን የእስክንድርያ መንበር ለ200 ዓመት ያህል ትክክለኛ የሆነ አፖስቶሊክ ሰክሴሽን አልነበረውም ሲሉ፣ ስለዚህ አትናቴዎስን እየተሳደባችሁ ነው። አትናቴዎስ ክህነት የለውም እያላችሁ ነው ስላለ ነው ፍርድ የሚጠብቀን። አዎ እግዚአብሔር ይፈርዳል። እኛ ማየት ትችላላችሁ። ትምህርታችንን በገብታችሁ ዳውንሎድ አድርጋችሁ እና እንዴት እንዲትሉናላችሁ እናንተ ሌላ ቦታ የተቀባባ ትምህርት ሰምታችሁ ወስዳችሁ ጠምዝዛችሁ እንዲያረጋችሁት እግዚአብሔር በፍርድ ቀን ለእያንዳንዱ ነገር ይፈርዳል እና ተጠንቀቁ ብሎ አስጠነቀቀን ኒቂያ መጀመሪያ ላይ እና እኔ ማለት ባሉ ተሎ ፍርድ ሳይመጣ ንስሐ ግቡ። በጣም ነው የተገረምኩት በእውነት ራሳቸው መንበር ሪከርደሮች ካሉ ድጋሚ ይጠይቁልን። ኦኬ ከአትናቴዎስ በፊት የነበረው ስልጣነ ክህነት የተበላሸ ከሆነ የቅዱስ አትናቴዎስ ስልጣነ ክህነት እንዴት ቫሊድ ሊሆን ቻለ? ኦኬ ወይ የቅዱስ አትናቴዎስ ደግሞ በአትናቴዎስ ጊዜ የአሌክሳንድሪያ መንበር ቫሊድ ከሆነች ስለዚህ ከዛ በፊት የከሸፈ መንበር የላትም ማለት ነው። ስለዚህ በቃ ይሄንን ይመልሱ እስቲ። የቅዱስ አትናቴዎስ ጵጵስና ቫሊድ የሆነበትን ያስረዱ። በቃ እናንተ እሱን እንትን በሉ ዩቱብ ላይ አለ። የአትናቴዎስ ግን የቅብጠት አይሆንብንም። ሐዋርያት እኮ ራሱ የላቸው። ዶክተር ሰምሪ ጥያቄዎችን ድገሚልኝ። ሶሪ ትንሽ ድሪፍቶኛ ቆየኝ አልሰማሽ። እስከ ዲዮናሲዮስ ያለችው የአሌክሳንድሪያ ቤተክርስቲያን ከቅዱስ ማርቆስ ጀምሮ ቫሊድ የሆነ አፖስቶሊክ ሴክሴሽን ከሌላት የከሸፈ መንበር ካላት ቅዱስ አትናቴዎስ ጋር ደርሶ ቫሊድ የሚሆነው እንዴት ነው? ኦኬ ምክንያቱም አንዴ ከተበጠሰ አይቀጠልም ብሏል ራሱ ባቀረበው ማስረጃ። ስለዚህ የቅዱስ አትናቴዎስ ዘመን የነበረችው የአሌክሳንድሪያ ቤተክርስቲያን እንዴት ቫሊድ ልትሆን ቻለች? ኦኬ ቫሊድ ናት፣ የቅዱስ አትናቴዎስ ጵጵስና ቫሊድ ናት ብሏል። ሁለተኛ ደግሞ እኛም ማስረጃ ሰርተናል። የኒቂያ ቀኖና 6 ላይ የአሌክሳንድሪያን ስልጣን የሚያሳይ ማስረጃ አለ። ስለዚህ ቅዱስ አትናቴዎስ ጵጵስናው ልክ ነው ቫሊድ ነው ካለ ከየት አመጣው? እንዴት ተቀጠለ? ኦኬ ይሄ ነው ጥያቄ። ሀኒ ቴሌግራም ላይ አስቀምጭልኝና እኔ አቀብላቸዋለሁ። ጉባኤ ኒቂያ እንቀበላለን የሚል ከሆነ ደግሞ ካኖን 6 መቀበል አለባቸው ነው ሀሳብ አይደል? ጆሲ ልኬልሃለሁ አላገኘኸውም? ካኖን 6 ዶክተር በመጨረሻ እኔ ልወጣ ስለሆነ የእንትን ጉዳይ የማርቆስ ጉዳይ ማርቆስ ራሱ ምንድነው ጳጳስ ነው ወይ ሐዋርያ ነው ወይ የሚል ጥያቄም ሲያነሱ ነበረ። ጥያቄው እኮ አትናቴዎስ አልፎ ማርቆስ ላይ ደርሷል አይደል? እና አትናቴዎስ ላይ ሲደርስ ቫሊድ ሆኗል መምርዬ። የማርቆስ ቫሊድ አልነበረም፣ የቅዱስ አትናቴዎስ ግን ቫሊድ ነበረ እኮ። የማርቆስ ለክርክር ከቀረበ የአትናቴዎስ እንዴት ነው ማይቀርበው? ኦልሬዲ እኮ የማርቆስ ራሱ ለክርክር ቀርቧል አይደል? ቅዱስ ጴጥሮስ ልኮታል፣ ግን እጅ እንደጫነበትና ጳጳስ እንዳደረገው የተጻፈ ነገር የለም የሚል ታሪክም እየሰማው ነበረ። አለን ታሪክ ተጽፏል። ሐዋርያት ሲልኩ ያለ ስልጣን ነው እንደሚልኩት? ያለ ስልጣን ሚሽነሪ ይላካል እንዴ? እርሶ ሳይመጡ ከፍተን ኤፒፋኒስ ኦፍ ሰላሚስት ከቸርች ፋደር ያለውን ከ4ኛ ክፍለ ዘመን በፊት የሚል ካልመጣ አንቀበልም ብለው ነበር። እንደው ታሪክ ስተዎች አለ ብዙ አለ ብዙ ታሪኮች አሉ። 4ኛው ክፍለ ዘመን ላይ ያለ ታሪክ አልተቀበሉ። ለምንድን ነው ጀሮምን የጠቀሱት ታዲያ? እሱማ የኔም ጥያቄ ነው። ጀሮም 4ኛው አይደል? ሲቀበሉ ነው ሌሎችን በዛ ዘመን የነበሩ አባቶችን ለትምህርታቸው ዩቲከስ ኦፍ አሌክሳንደር 10ኛ ክፍለ ዘመን ላይ ለምን ጠቀሱ ታዲያ? እኛም ያለው ነው መምህር ሰው
እንደው ታሪክ ማስረጃው በተጨማሪ ግን ሐዋርያት ያለ ስልጣነ ክህነት ቅስና የመስጠት ዲቁና የመስጠት ስልጣን ሳይሰጡ እንዴት ይልካሉ? ማለት እንዴት እንዲሰራ ነው የሚልኩት? ሲጀመር ሰውየው ያ ሚሽነሪ ሲላክ በምን ስልጣን እንዲሰራ ነው? በምን ምስጢር እንዲፈጽም ነው? ምን አድርገው ነው የሚልኩት? ዝም ብለህ አስተምረህ ብቻ ተመለስ ብለው ነው እንደሚልኩት? ሎጂካሊም እኮ አያስኬድም። ኤኒዌይስ ያው ብዙ የሚፋለሱ ነገሮች አሉት የሰሞኑን ጉዳይ። ሀና መውጣት ይኖርብኛል፣ ሌላ ጉዳይ ውስጥ ሊገባ ነው። ቴንክ ዩ። ደህና ዋሉ። ልኬልሃለሁ አንተሽ ባለፈው የላክሽልኝ ነው ሀኒ ወይስ ሌላ አለ ዩቱብ? ይሄ ደግሞ አዲስ ነው፣ የዛሬ ነው። ኧረ በይ ላኪልኝ የዛሬውን ደግሞ እስኪ። እኔ ልክልሻለሁ። እኔ እኮ በእንግሊዝኛ ነው። እኔ ጋ እኮ በጣም እየመሸ ነው። ፌት ያለውን ሳይሆን ይሄኛው ደግሞ መባ ቲዩብ ላይ ነው አሁን የወጣው። አሁን ነው የወጣው በቅርቡ መሰለኝ። ቅድም ከሌላ ቦታ ነበር ያመጣሁት። አሁን መባ ቲዩብ የሚል ነው። ጆሲ ይልክላችኋል፣ አስታውሱት በውስጥ ለእኔም ከላካችሁልኝ ይልክላል። ዶክተር የምታውቂያቸው ከሆነ ፎቶግራፊን ሲለጥፍ አይለጥፉብኝ ስሞትልሽ ሎጎ ወይ እነማቸው ፐርሰናሊ ሳይሆን የሚለጥፉት በብዛት የኛን ትምህርት ነው ማለት ነው። ኦርቶዶክሳውያን ይመስሉኛል ለማለት ነው እንጂ አላቃቸውን ፐርሰናሊ። ያንተን ፎቶ ባለፈውም ለጥፈዋል እኮ ላናግራቸው ነው እኮ የሚለጥፉልብኝ። ፎቶግራፍ ደብሮኝ አይደለም። እንጻፍላቸው ወይ እንጠይቃቸዋለን። እንዲሁ ዝም ብለው ሎጎህን እንደዚህ እንዲለጥፉ እናደርግ እንችላለን። ፎቶግራፍ ሳነሳ ሎጎ አለችኝ፣ እሷን ይጠቀሙልኝ አደራችሁን። የሰማችሁኝ ከሆነ ደግሞ እባካችሁ ልለምናችሁ በቅዱስ አትናቴዎስ ሊያዛቸው። በዚህ ተናገው ደግሞ ጠረጴዛ ወደ እናንተ እንዳያዘሩባቸው በማርያም በላቸው። ከዞረ እኮ ከረመ። አሁን ደግሞ ገብቼ የሆነ ቪዲዮ ላይ እነ ጆሲ እኮ ነገር ፍለጋ መስሎኝ ነበር። ለካ እንደዚህ ስንናገር ነክተናቸው ነው ብለዋል። ከቄስ ጋር ያወራነውን ቀድተው ለጠፉትን ራሱ አይተው ማለት ነው። ኦልሬዲ እኛንም እነ ሲፔሮስንም መንከታቸውን እኮ ራሳቸው ገብቷቸዋል። እዛ ላይ ብላይ ለካ ጨራርፈን አልፈን ነው እኛ ደግሞ አላወቅንም ብለዋል። ከዛ ውጭ ደግሞ በአይነኩ እንኳን ኮኮቻቸው ይሸጡ ነበር ልክ እንደ ሮሙ ብሎ የመጀመሪያው ላይ ብላይ አክሊል የሚባለው ተናግሯል። አክሊል ያለውንማ ከሰማን እኮ ከነካን እኮ ወራት አለፉ። እንደ እሱ ሮማን ኤምፓየር ነች የቀጠለችው ካቶሊክ ቸርች ብላ እንጂ ሚሊተሪ እንትን ነው እንጂ ቤተክርስቲያን አይደለችም እኮ ብሎ ፖስት ያደረገልች ነው። ትቸው ነው እንጂ እኛ እኮ መልስ ስለማንሰጥ ነው። ሲነኩንም ሲተነኩሱን ዝም እያለ ነው እንጂ ተራ ወደ እናንተ ምንመጣ ብለዋል። ለነገሩ ሳይመጡ ብዙ ነገር እያለ ነው፣ ግን እያለፍናቸው እያለፍን ነው። እንደዛ ቢሆን ብዙ ነገር በተደራረስን ነበር። ተወቃቅሰን እንዲሁ እየተሆነው ነው። ባቸው ነገር ምን መሰለሽ፣ ቤተክርስቲያን አንዲት በነበረች ዘመን ቅዱስ አትናቴዎስ እና በዛን ዘመን የነበረችው አሌክሳንድሪያ ቫሊድ ሰክሰሽን የላትም ብለው ካሉ ዘሆል ቸርች ትክክል አይደለችም። ሰክሰሽን የሌላትን ቸርች አብራ ህብረት እያደረገች ነው የሚያስብል እኮ ነው። ሮምን ብቲ፣ ቁስጠንጥንያም፣ ኮንስታንቲኖፖል ሁሉንም የሚነካ ነው ይሄ ሀሳብ እኮ። ያልገባቸው ነገር ይሄ ነው። ምክንያቱም አንድ ህብረት ነበራቸው። ሰክሰሽን ያለውም የሌለውም አንድ ላይ ህብረት ያደርጋል ማለት የራሱ የረሲ ነው። ሄረቲካል ነበረች ዘሆል ቸርች እንደማለት ነው ያነሱት ክሌም። ከባድ ክሌም እኮ ነው። ግን አሁን እንደዚህ ሳምንት ፈጅቶ ማስታወቂያ ሰርቶ ምን ብሎ ሰው ፕሬዘንት ሲያደርግ እንዲህ አይነት ነገር ሁሉንም አቅጣጫ ማሰብ አለ። ድንገት ኢምፕሮምቱ የሆነ ዲስከሽን ላይ የሚነሱ ነገሮችን እኮ መረዳት እችላለሁ፣ ግን ተዘጋጅተውበታል። ሶ ዴይ ሹድ ፕሪፔር ቤተር። እኔ ግን ያልገባኝ ነገር ሀኒ አፖስቶሊክ ሳክሴሽን ስለማያምኑበት ነው ወይስ? ምክንያቱ እኔ እስከማውቀው ሉተራን ቸርች ኦልዌይስ ክሌም ዴይ ሃቭ አፖስቶሊክ ሳክሴሽን። የሚያምኑ እንደዛ የሚሉም አሉ፣ የማይቀበሉም አሉ፣ አያስፈልግም የሚሉም አሉ። እና እነሱ አያስፈልግም ከሚሉ አካላት ናቸው በዚህ አቋማቸው። እርግጠኛ አይደለሁም። አንዱ ከአንዱ ይለያል። ኢንዲቪጁዋል ቤሲስ መሰለኝ። ምክንያቱም ይዘን እንመጣለን የአፖስቶሊክ ሰክሴሽናችንን ብለው ካሉ
ወራት ተቆጥረዋል ሊያመጡ እንዴት ቫሊድ እንደሆነ የነሱ። ስለዚህ የሚያምኑበት አሉ ማለት ነው። ከዛ መሀል እና እኔ ኢንጌጅ ለማድረግ መሆን ከባድ እኮ ነው። ምክንያቱም ቪክቲም ብሌሚንግ ምናምን ስላለ ሐዋርያት ራሳቸው ከማን ተቀበሉት ብለዋል እኮ ያለች ነው። እንደዛም ብለዋል። ሐዋርያት ራሳቸው ቅብብሎሽ አላቸው ወይ? ሐዋርያት እንደዛ ብለዋል። ኦማይግነስ አለ እኮ አለ ተቀርተዋል። ደግሞ የሚያሳዝነው እኮ ኤቭሪቲንግ ኢዝ ሪኮርድድ ዳትስ ዘ ፕሮብለም። የት ነው ያለው? መጀመሪያው ቪዲዮ ነው ያለው። እኔ እኮ የት ጋር እንደሆነ ቲክቶከሮች በጣም ዝላችኋል። እነዚህ የምትቀዱ ሰዎች በዚህ እኮ ብዙ ቪዲዮ እንደሆነ ቪዲዮ መስራት ልጀምር ነው። እኔ አልሰራም። ለዚህ ነው እኮ ከስር ኦርቶዶክስ 24 ሚሊዮን አካውንት ላይ ግቡና እሱ ራሱ ሐዋርያትም የላቸውም የሚለውን ራሱ ቪዲዮ ፖስት አድርጓል። እናንተ ናቸው የሰነፋችሁት፣ እነሱ አልሰነፉም። አታውቃቸውም። ሄዱ አካውንቶቹን የምታውቂያቸው አይመስለኝም እንጂ በጣም ጎበዞች ናቸው። ምንም አላየሁም በሱ ዙሪያ ቪዲዮዎች እና ላኩልኝ እስቲ ፕሌስ ታግ አድርጎኝ ቪዲዮ የሰራች እንደዛ የረሳን እኛ እንደዚህ አሁን እኮ ስንወጣ በቃ ይተናል ሁሉም ነገር። ኦርቶዶክስ 24 ከታች አለልሽ ይኸውልሽ። ፎፈ እንትን አይቼዋለሁ። አሁን ፍሎ አድርገ አየዋለሁ። ውስጥ ፍሬንድስ ነን ባይ ዘ ዌይ ሶ አውል ቼክ ኢት። እና ደግሞ ነቆርጠሽ ላኪላቸው ነው የሚባሉ አሉ። ኦርቶዶክሳዊ ወጣት እሱም እዚሁ አለ። አናፖሎጂካሊ ኦርቶዶክስ አለ አሉ የኦርቶዶክስ ልጆች። እኛ የለንም። አፕላይ ማድረግ የምትፈልጉ ለዚህ ጆብ እኔም በአቅሜ አሁን ቢዚ ሆኜ ነው እንጂ እሰራለሁ። ትንሽ ቪዲዮዎች እሰራለሁ ማለት ላይክ ለመጥፎ ነገር ሳይሆን ላይክ ቱ ዌክ ደም አፕ ሪኮርድ የተደረገ ነገር ስለሆነ ራሳቸውም